ሰላም እንዴት አመሻችሁ ውድ ስለ አርሰናል ዩቲዩብ ቻናል ተከታታዮቻችን እንዲሁም አድማጮቻችን እንዴት ናችሁ? ዛሬ ቅዳሜ ቀን ላይ እንገኛለን። ስለ ክለባችን የወጡ አንዳንድ የዝውውር መረጃዎችን ልናደርሳችሁ እዚህ መጥተናል። ምሽት 4 ሰዓት ላይ ሁሌም ማታ ይጠብቁን። ስለ አርሰናል የተለያዩ መረጃዎችን ስለ ዝውውር እንዲሁም ሙሉ ስለ አርሰናል ያጠቃለለ መረጃዎችን በስለ አርሰናል ዩቲዩብ ቻናል ያገኛሉ። ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮሜንት ማድረግ እንዳይረሱ። ከክለባችን ጋር የተያያዙ ዝውውሮች በብዛት ዛሬ ላይ አልወጡም። ነገር ግን ትላንት ላይ ሲወጡ የነበሩ ዛሬ ላይም የተወሰኑ የወጡ መረጃዎች አሉ። እነሱን እናደርሳችኋለን። አርሰናል በዚህ ዝውውር መስኮት በቀጣይ ውድድር ዓመት አውሮፓ ሻምፒዮንስ ሊግን ዋነኛ ዓላማ አድርጎ ዝውውሩን እያከናወነ ይገኛል። በተለይ ሚኬል አርቴታ ከአውሮፓ ሻምፒዮንስ ሊጉ ፍጻሜ ሽንፈት በኋላ በሰጠው ጋዜጣዊ መግለጫ በዝውውር መስኮቱ ስማርት መሆንና ብዙ ወጪዎችን ኢንቨስት ማድረግ ይገባናል፣ በቀጣይ ዋንጫዎችን ማንሳት የምንፈልግ ከሆነ የሚል እና ሌሎችም አስተያየቶች ይዞ መጥቷል። እነሱም በቀጣይ ቪዲዮዎች ለብቻ የምናመጣላችሁ ይሆናል እና በዚህ የዝውውር መስኮት ሚኬል አርቴታ ከዚህ በፊቱ ተጫዋቾችን ሽሩሩ የሚል አይመስልም። እንደነ ማርቲን ኦዲጋርድ፣ ምናልባት ካይ ሃቨርትዝ፣ እነ ጋብሪኤል ጄሱስ፣ ሊያንድሮ ትሮሳርድ እንዲሁም ጋብሪኤል ማርቲኔሊ አይነት ተጫዋቾች ሊወጡ የሚችሉበት እድል አለ። በተለይ ሁሉንም በአንዴ ባያስወጣም፣ ነገር ግን ከነሱ ውስጥ አሁን ላይ ሊወጡ የሚችሉበት እድል አለ። በተለይ የስካይ ስፖርቱ ዘጋቢ ዳርሚ ሼት እንደዘገበው ከሆነ ከአርሰናል የዝውውር አምቢሽስ በተጨማሪ ከክለቡ የሚወጡ ወሳኝ ተጫዋቾች ሊኖሩ ይችላሉ። በተለይ ለዝውውር ከሚያወጡት ገንዘብ አንጻር ያንን ወደ ክለቡ ለማስመለስ እና ፋይናንሻል ፌር ፕላይን ሕግ ላለመጣስ እና በተለይ ደግሞ በደሞዝም ክፍያ አንጻር እንደነ ማርቲን ኦዲጋርድ፣ ጋብሪኤል ጄሱስ አይነት ተጫዋቾች በከፍተኛ ደረጃ ተከፋይ ስለሆኑ በክለባችን ያንን ባላንስ ለማድረግ እና ለማጣጣም ክለባችን የሚሰራ ይሆናል። ከጥቂት ወራት በፊት ከክለባችን ጋር ስሙ ተያይዞ የነበረው የክለብ ብሩጁ ወጣት አጥቂ ኒኮሎ ትሪሴልዶ ወይም የክለብ ብሩጁ እና አሁን ላይ እሱን ትተን ክሪስቶስ ዞሊስን ለማስፈረም ጥረት እያደረግን እንደሆነ ይታወቃል። ነገር ግን መጀመሪያ ላይ አንድሪያ በርታ ለማስፈረም የፈለገውና ማን የሚባለው ይቅርታ ስሙ ጠፋኝ እና ታለንቶች ስፖርት የሚያደርግልን አዲስ ከናፖሊ የመጣው ሰው አለ እና እሱ መጀመሪያ ላይ ወደ ክለብ ብሩጅ ያመራው ይህንን ተጫዋች ለማየት ነበርና ኒኮሎ ትሮሴልዲን ለማየት ሲሄድ ነው ክሪስቶስ ዞሊስን አይቶት አሁን ላይ በክለባችን እየተፈለገ ያለው እና እሱ የሰጠው አስተያየት አለ። ስለ አርሰናል ፍላጎት የሰጠው አስተያየት አለ እና እሱ ምን ይላል? እንዲህ ካሉ ትልቅ ክለቦች ጋር ስሜ መያያዙ ትልቅ ክብር ነው። በትክክለኛው መንገድ ላይ መሆኔን ያመላክታል። ጠንክሬ መስራቴን እና ዋንጫዎችን ማሸነፌን መቀጠል ፈልጋለሁ። ተወልጄ ያደግኩት በጣሊያን ስለሆነ ከጀርመን ውጭ መጫወት ያስደስተኛል። ወደ ሃኖቨር የሄድኩትም በ13 ዓመቴ ነበር። አሁን ደግሞ በቤልጅየም እገኛለሁ። በመንቀሳቀስ እና በተለያዩ ሀገራት መጫወት ስለምወድ ለሁሉም ነገር ክፍት ነኝ የሚል አስተያየት ነው የሰጠው እና በክለባችን በተለያዩ ተጫዋቾች አውሮፓ ላይ ያሉ ተጫዋቾች ለአርሰናል መጫወት ምን ያክል ትልቅ እንደሆነ እየመሰከሩ ይገኛሉ እና ከእሱ በተጨማሪ ከኒኮሎስ ትሪሴልዶ በተጨማሪ ክሪስቶስ ዞሊስም ተመሳሳይ አስተያየት ለአርሰናል መጫወት እንደ ክብር ነው፣ ሁሉም ሰው የሚመኘው ነው ብሎ አስተያየት መስጠቱ ይታወቃል እና በቀጣይ ደግሞ ዲማርዚዮ ያወጣው መረጃ አለ። ትላንት ሪያል ማድሪድ ኒኮፓዝን ለመሸጥ ወስነዋል የሚል መረጃ ይዞ ወጧል። በኮሞ አሪፍ የውድድር ዓመትን ማሳለፍ የቻለው ኒኮፓዝ በሪያል ማድሪድ በተለይ በዚህ ሳምንት መጀመሪያዎቹ አካባቢ ላይ በጣም ውዝግብ ውስጥ ነው። ስለ ሪያል ማድሪድ ቆይታው እርግጠኛ አይደለም። ቋሚ ሆኖ ይጀምራል ወይም ደግሞ በሪያል ማድሪድ ቡድን ውስጥ በተለይ ጆዜ ሞሪኒዮ የሪያል ማድሪድ አሰልጣኝ ከሆነ በኋላ በክለቡ ውስጥ ያለው የወደፊት ቆይታ እርግጠኛ አይደለም የሚሉ መረጃዎች ወጥተዋል እና ኒኮፓዝ በተለይ ቋሚ ሆኖ መጫወትን ይፈልጋል። በአርሰናልም አሁን ላይ እየወጡ እንዳሉ መረጃዎች ከሆነ ከመጣ ምናልባት እርግጠኛ አይደለም። በኮሞ በሴስ ፋብሪጋዝ ውስጥ በጣሊያን ሴሪያ ሲሰጡ የነበረውን ደቂቃ በአርሰናል ውስጥ ይሰጠዋሉ የሚለው ትልቅ ጥያቄ ነው እና ሪያል ማድሪድ እሱን መሸጥ ይፈልጋል የሚሉ መረጃዎች ሲወጡ ነበረ እና ክለባችን
አጥቂ አማካይ ቦታ ላይ በተለይ ማርቲን ኦዴጋርድን ምናልባት ሊሸጥ የሚችልበት እድል ስላለ በሱ ቦታ ላይ ተጫዋቾችን እየፈለገ ነው። እንደ ሞርጋን ሮጀርስ በ10 ቁጥር ቦታ ላይም በክንፍ ቦታ ላይ እንዲጫወት የሚፈልገው ተጫዋች ነው። ነገር ግን ኒኮ ፓዝ ላይም ያለው ፍላጎት ከፍ ያለና እውነተኛ መሆኑን እየወጡ እንዳሉ መረጃዎች ያሳያሉ። እናም አንዳንድ እንደሚወጡ መረጃዎች ከሆነ ሪያል ማድሪድ ለኒኮ ፓዝ የሚጠይቀው ዋጋ 60 ሚሊዮን ዩሮ ምናልባትም ወደ 51 52 ሚሊዮን ፓውንድ የሚሆን የዝውውር ዋጋ ይጠይቃል የሚሉ መረጃዎች ወጥተዋል። ክለባችን ከኒኮ ፓዝ ጋር ያለውን ነገር ይቀጥላል ወይስ ደግሞ ሌላ አማራጮችን ያህል የሚለውን በሚቀጥሉት ጊዜያት እየተከታተልን የምናደርስላችሁ ይሆናል። ስለ አርሰናል ዩቲዩብ ቻናልን ሰብስክራይብ፣ ላይክ እንዲሁም ኮሜንት እያደረጋችሁ አብራችሁን ሁኑ። በሌላ ዜና ደግሞ ሊኢኩዌፕ የፈረንሳዩ ዘጋቢ ሊኢኩዌፕ እንዳወጣው መረጃ ከሆነ አርሰናል በቀድሞ የማንቸስተር ዩናይትድ በአሁኑ የኦሎምፒክ ማርሴይ አጥቂ ስፍራ ተጫዋች ሜሰን ግሪንውድ ላይ ፍላጎት ካላቸው ክለቦች ውስጥ አንዱ ነው። ማርሴይ ከፋይናንሺያል ሕጎች ጋር ለመጣጣም አንዳንድ ተጫዋቾቻቸውን ለመሸጥ ይገደዳሉ የሚል መረጃ አድርሶናል ሊኢኩዌፕ እና በሜሰን ግሪንውድ በተለይ በማንቸስተር ዩናይትድ ቤት ድንቅ ጊዜን እያሳለፈ የነበረ ቢሆንም ነገር ግን ከቀድሞ ፍቅረኛው ካሁን ደግሞ ሚስቱ ጋር በነበረው አንዳንድ ችግሮች ምክንያት በተለይ እሷ ጋር ካደረሰባት የጾታዊ ጥቃት ምናምን በኋላ በተለይ ከማንቸስተር ዩናይትድ ወጥቶ ወደ ኦሎምፒክ ማርሴይ መሄድ ችሏል። ከዛ በኋላ ችግሩ ተፈቶ አብረው መኖር ጀምረው ልጅ ሁላ ወልደዋል። ነገር ግን አሁን ላይ የእሱን የእግር ኳስ ህይወት አፌክት ያደርገው ይመስላል ያ ነገር እና በእርግጠኝነት ይሄ መረጃ ትክክል ላይሆንበት የሚችል እድል አለ። በተለይ ፋብሪዚዮ ሮማኖ ደግሞ ዛሬ ላይ እየወጡ እንደነበሩ መረጃዎች ቶተናም እና አርሰናል በዚህ ተጫዋች ላይ ፍላጎት አላቸው የሚል ኢኩዌፕ መረጃ ይዞ ወጧል እና ፋብሪዚዮ ሮማኖ ወጥቶ ደግሞ ስለ ክለባችን ያለው ነገር የለም፣ ነገር ግን በቶተናም ሆትስፐር በዚህ ዝውውር ላይ እንደሌለበት እና ለጊዜው ፍላጎት እንደሌላቸው መረጃ አድርሷል ፋብሪዚዮ ሮማኖ እና ምናልባት ክለባችንም ከዚህ ተጫዋች ጋር እያገናኙት ያሉት ነገሮች ትክክል ላይሆኑ ይችላሉ ብዬ አስባለሁ። በግሌ ሊኢኩዌፕ ፈረንሳይ ላይ ያለ ጥሩ የሚባል ዘጋቢ ቢሆንም ነገር ግን አንዳንድ የሚያወጣቸው መረጃዎች ከእውነት የራቁ ናቸው እና ስለዚህ ዝውውር ምናልባት ለወደፊት የሚመጡ አዲስ ነገሮች ካሉ የምናሳውቃችሁ ይሆናል እና ነገር ግን ትላንት ሲወጡ ከነበሩ መረጃዎች ውስጥ አንዱ ነው። ክለባችን የሚፈልገውን አንድሬ ባርሻቪሊ የጆርጂያዊ የ17 ዓመት ተጫዋች አንድሬ ባርሻቪሊ የጆርጂያ ብሔራዊ ቡድን አሰልጣኝ ዊሊ ሳግኖል ከክለባችን ፍላጎት ስላሳየበት ወጣት አንድሬ ባርሻቪሊ በተለይ የግራ ክንፍ አጥቂ እና የ10 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነው እና ስለሱ የሰጡት አስተያየት አለ። ባርሻቪሊ ድንቅ ተሰጥኦ አለው፣ ነገር ግን በከፍተኛው እግር ኳስ ውስጥ ትልቅ ደረጃ ላይ ለመድረስ ከቴክኒካል ባለፈ ጠንካራና ትክክለኛ አስተሳሰብ ዝግጁነት ያስፈልጋል። ለዚህ ደግሞ ምርጡ ማረጋገጫ ክቪቻ ክቫራትስኬሊያ ነው ሲል እንደ አርአያ ሊያየው የሚገባ ተጫዋች እንደሆነ አስቀምጦለታል። በተለይ ከክለባችን ይቅርታ ስሙ ጠፋኝ እና የታዳጊዎችን ለአርሰናል የሚመለምል ሰው ነው ባለፈው እንደነገርናችሁ እና ከናፖሊ የመጣው እሱ ህፃን ሆኖ ትልቅ ተሰጥኦ ያላቸውን ተጫዋቾች እየመለመለ ይገኛል እና አንድሪያ ባርሻቪሊም ጆርጂያ ውስጥ የሚጫወት ተጫዋች ነው እና እሱም በአርሰናል ራዳር ውስጥ ካሉት ተጫዋቾች መካከል አንዱ ነው። አርሰናል ስለሱ በቅርበት እየተከታተለ እንደሚገኝ መረጃዎች እየወጡ ነው የሚገኘው እና በሚቀጥሉት ቀናት ምናልባት አዲስ ነገር ሊኖር ስለሚችል ስለ አርሰናል ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሃንድ ኦፍ አርሰናል ትላንት ያወጣው መረጃ አለ። በጀርሚ ሞንጋ ዝውውር ጉዳዮች ንግግሮች በአዎንታዊ መልኩ ቀጥለዋል። ሌስተር የታዳጊውን ተሰጥኦ የሚመጥን ገንዘብ እስኪቀርብላቸው እየተጠባበቁ ነው። የተጫዋቹ ወኪሎች ለዝውውሩ ትክክል ነው ብለው የሚያስቡትን አካሄድ ለማግኘት ከአርሰናል ጋር በቅርበት እየሰሩ ነው የሚል መረጃ ይዞ ወጥቷል። በተለይ ደግሞ ሞንጋ ህይወት በአርሰናል እንዴት እንደሚሆን ከማክስ ዶማን ሲማር ቆይቷል የሚል መረጃ ታማኙ ሃንድ ኦፍ አርሰናል ይዞ ወጥቷል።
በሌላ መረጃ ሃንድ ኦፍ አርሰናል በወጣው አርሰናል የአካዳሚ ዳይሬክተር ማፈላለጋቸውን እያጠናቀቁ ነው። በተለይ ባለቀው የውድድር ዓመት የአካዳሚ ዳይሬክተር የነበረውን የቀድሞ ተጫዋቻችንን ፒየር መርተሳከር መልቀቃችን ይታወሳል እና በዛ ቦታ የአካዳሚ ዳይሬክተር እየፈለጉ ነው የሚገኘው እና በድብቅ ስራውን እየሰራ ይገኛል አንድሪያ በርታ እና የአርሰናል የወጣቶች ክፍል በማሻሻል ስራ የተጠመደው አንድሪያ በርታ ሂደቱን በመሪነት ሲከታተል ቆይቷል የሚል መረጃ ከታማኙ ሃንድ ኦፍ አርሰናል ወጧል እና ፋብሪዚዮ ሮማኖ በተለይ ትላንት ይዞት እንደወጣው መረጃ የጀርሚ ሞንጋ ዝውውር አልቋል ማለት ይቻላል። ሂርዊጎ በቅርቡ የምንል ይሆናል የሚል መረጃ ይዞልን ወጧል። በሌሎች ዜናዎች ደግሞ ሪያን ቴይለር ስለ ክለባችን አንድሪያ ባርሸቪሊ ላይ ስላለው ፍላጎት መረጃ ሰጥቷል። አዲሱ የመድፈኞች የምልመላ ኃላፊ ማውሪዚዮ ሜሼሊ አሁን ላይ መጣንላችሁ፣ ይቅርታ ስሙን ማስታወስ ስላልቻልኩ ነበር እና ማውሪዚዮ ሜሼሊ ይባላል የምልመላ ኃላፊ ነው እና በናፖሊ ቤት እንደ ኪቪቻ ክቫራትስኬሊያ፣ ቪክተር ኦሲሜን አይነት ኳሊቲ ያላቸውን ተጫዋቾች በለጋ እድሜያቸው ለናፖሊ መመልመል የቻለ የተዋጣለት የምልመላ ኃላፊ ነው እና ስለ እሱ ሲያወራ ከ21 ዓመት በታች ብሔራዊ ቡድን ተጫዋች የሆነውን አንድሪያ ባርሻቪሊን በቅርበት እየተከታተለ እና ጉዳዩ ላይ በጥብቅ እየሰራ ሲሆን በተጨማሪ የታዳጊዎች ስብስብ ለማጠናቀር ትልቅ ፍላጎት አሳይቷል የሚል መረጃ ይዞ ወጧል ማለት ነው ሪያን ቴይለር። በሌሎች መረጃዎች ደግሞ በክሪስቶስ ዞሊስ ይመለከታል እና አርሰናል በክሪስቶስ ዞሊስ ፍላጎት አላቸው። በተለይ ማርቲኔሊ ወይም ሊያንድሮ ትሮሳርድ ክለቡን የሚለቁ ከሆነ የማጥቃት አማራጩን ለማሳደግ እንደ ጥሩ አጋጣሚ ይመለከቱታል። ክለብ ብሩጅ የቤልጅየም ፕሮ ሊግ ዝውውር ታሪክ ክብረ ወሰን በሚሆን 35 ሚሊዮን ፓውንድ ወይም ወደ 40 ሚሊዮን ዩሮ የሚፈልጉ ሲሆን ነገር ግን ይህ ለአርሰናል ከባድ ፈተና ይሆናል ተብሎ አይጠበቅም። ዞሊስ በድሪብል ፍጥነት፣ አጨራረስ የላቁ 2 የውድድር ዓመታትን አሳልፈዋል። ነገር ግን ይህ ድንቅ አቋም በፕሪሚየር ሊጉ መድገም ይችላሉ የሚለው ጥያቄ አሁንም አለ። ብዙ ምንጮች ለተጫዋቹ የተጠየቀው ዋጋ ለእሱ የሚመጥን እንደሆነና ስምምነቱ ውስብስብ እንዳልሆነ ተናግረዋል ሲል የስካይ ስፖርቱ ዘጋቢ ዳርሚ ሼት ዘግቧልና ስለ ክሪስቶስ ዞሊስ ዝውውር በተለይ በዴቪድ ኦርኒስቴን ከተዘገበ በኋላ አሁን ላይ ትንሽ የመቀዛቀዝ ነገሮች እየታዩ ነው። ነገር ግን ክለባችን በተጫዋቹ ዙሪያ ጥሩ ሂደትን የሄደ ይመስለኛል እና ጊዜውን ጠብቆ ሁኔታዎችን አይቶ ሊያስፈርምበት የሚችለው ሰፊ እድል እንዳለ ይታወቃል እና ለወደፊትም የሚወጡ መረጃዎችን የምናደርሳችሁ ይሆናል። ፒኤስጂ ስለ ብራድሊ ባርኮላ ቢን ጄኮብስ የዘገበውን መረጃ እንንገራችሁ እና ፒኤስጂ ባርኮላ ለሽያጭ አላቀረቡትም። ነገር ግን አዲስ አጥቂ የሚፈርም ከሆነ ሁኔታው ሊቀየር ይችላል። በተጫዋቹ በኩል በቂ የመጫወቻ ደቂቃዎችን ለማግኘት ካለው ፍላጎት የተነሳ ለዝውውር ዝግጁ ነው። አርሰናል ሁኔታውን እየተከታተሉ ነው። ሞርጋን ሮጀርስ አሁንም ዋናው ኢላማቸው ነው ቀጥሏል ሲል ቢን ጄኮብስ ዘግቧል። በተለይ ብራድሊ ባርኮላ ከፒኤስጂ መውጣት አይፈልግም። ነገር ግን እንዲወጣ የሚያስገድደው ምክንያት የመጫወቻ ጊዜ ነው። በተለይ ኪቪቻ ክቫራትስኬሊያ ከፈረመ በኋላ ለፒኤስጂ የመጫወት እድሉ ቋሚ ሆኖ ዜሮ ነው እና አንዳንድ ጨዋታዎች ላይ እየተቀየረ ይገባል። እንደዚህ ጠቃሚ የማይባሉት ጨዋታዎች ላይ ወሳኝ የማይባሉ ጨዋታዎች ላይ ደግሞ ቋሚ ሆኖ ይጀምራል እና እሱም ቋሚ ሆኖ መጫወት ስለሚፈልግ አማራጮችን እያየ ይገኛል። ምናልባትም በዚህ ዝውውር መስኮት ከፒኤስጂ ሊለቅበት የሚችል ሰፊ እድል እንዳለ ይታወቃል እና በአርሰናል እና በሊቨርፑል ይፈለጋል። አርሰናልም የዚህን ዝውውር ሁኔታዎች በቅርበት እየተከታተለ ይገኛል እና አንድሪያ በርታ ባርኮላ ለሽያጭ ዝግጁ የሚሆን ከሆነ እና ለሽያጭ የሚቀርብ ከሆነ መጀመሪያ እንዲያሳውቁት ለፒኤስጂ አሳውቋል የሚሉ መረጃዎች በባለፈው አድርሰናችሁ ነበር። ጆን ክሮስ ዛሬ ላይ ባወጣው መረጃ ሳካ በእንግሊዝ ልምምድ ላይ ባለመሳተፉ ከጋና ጋር በሚያደርገው ጨዋታ የመኖሩ ነገር ጥርጣሬ ውስጥ ገብቷል። ሳካ ጨዋታውን ይጀምራል ተብሎ አይጠበቅም የሚል መረጃ ይዞ ወጥቷል። ሳካ በተለይ በጉዳት እየተቸገረ ነው የሚገኘው እና ምናልባትም አሁን ላይም ለእንግሊዝ ቀጣይ ጨዋታ ከጋና ጋር ለምታደርገው ጨዋታ ላይደርስ ይችላል እና
በጣም የሚያሳዝን ነገር ነው። ይሄን የመሰለ ተጫዋች በጉዳት እንደዚህ መቸገሩና ብቻ በሰላም ወደ ፕሪሚየር ሊጉ በጥሩ አቋም እንደሚመለስ ተስፋ እናደርጋለን። ስለተከታተላችሁን ከልብ እናመሰግናለን። አብራችሁን ስለሆናችሁ እናመሰግናለን። ላይክ እና ሼር፣ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። ቻው